الكريم المنان على ما هدانا من الإسلام والإيمان، وأنزل هذا القرآن الكريم بالبرهان وأرسلنا أفضل الرسل بأفصح اللسان، فله الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله فيمن عنده وعلى آله وصحبه ومن اهتدى بهديه، وبعد، فإننا قد وقفنا في الدرس الماضي عند قوله جل وعلا من سورة البقرة: وإذ نجيناكم من آل فرعون يسومونكم سوء العذاب، الآية. فلنبدأ من هناك. أعوذ بالله من الشيطان الرجيم. وإذ نجيناكم من آل فرعون يسومونكم سوء العذاب يذبحون أبناءكم ويستحيون نساءكم وفي ذلكم بلاء من ربكم عظيم. وإذ فرقنا بكم البحر فأنجيناكم وأغرقنا آل فرعون وأنتم تنظرون. وإذ واعدنا موسى 40 ليلة ثم اتخذتم العجل من بعده وأنتم ظالمون، ثم عفونا عنكم من بعد ذلك لعلكم تشكرون. وإذ آتينا موسى الكتاب والفرقان لعلكم تهتدون. وإذ قال موسى لقومه يا قوم إنكم ظلمتم أنفسكم باتخاذكم العجل فتوبوا إلى بارئكم فاقتلوا أنفسكم ذلكم خير لكم عند بارئكم فتاب عليكم إنه هو التواب الرحيم. وإذ قلتم يا موسى لن نؤمن لك حتى نرى الله جهرة فأخذتكم الصاعقة وأنتم تنظرون، ثم بعثناكم من بعد موتكم لعلكم تشكرون. وظللنا عليكم الغمام وأنزلنا عليكم المن والسلوى كلوا من طيبات ما رزقناكم وما ظلمونا ولكن كانوا أنفسهم يظلمون. وإذ قلنا ادخلوا هذه القرية فكلوا منها حيث شئتم رغدا وادخلوا الباب سجدا وقولوا حطة نغفر لكم خطاياكم وسنزيد المحسنين. فبدل الذين ظلموا قولا غير الذي قيل لهم فأنزلنا على الذين ظلموا رجزا من السماء بما كانوا يفسقون. وإذ استسقى موسى لقومه فقلنا اضرب بعصاك الحجر فانفجرت منه 12 عينا قد علم كل أناس مشربهم كلوا واشربوا من رزق الله
كلوا واشربوا من رزق الله ولا تعثوا في الأرض مفسدين. أعوذ بالله السميع العليم من الشيطان الرجيم. ما زال السياق الكريم يستمر في قصة بني إسرائيل مع أنبيائهم، وخصوصا نبي الله موسى كلم الله. ቀደም ሲል እንግዲህ የተጀመረው የበኒ እስራኤሎች ቂሷ አላህ ሱብሓነሁ ወተዓላ በኒ እስራኤልን ለብዙ ዘመናት ለብዙ ትውልድ በተከታታይ በርካታ ነብዮችን እየላከ ሪሳላውን በእነሱ ዙሪያ እንዲኖር ካደረገ በኋላ መጨረሻ አካባቢ ወደ ነብዩ መሐመድ አለይሂ ሰላቱ ወሰላም እንዲሸጋገር ባደረገበት ጊዜ አኩርፈው ለምን እስከ ዛሬ ሲቀጥል የመጣው እድል በእኛው ላይ አልተጠቃለለም በማለት ነብዩን ለማደናቀፍና ይመጣል ተብሎ የተነገረለት እሱ እንዳላደለ ለማስመሰል ያላደረጉት ጥረት የለም። በዚህ ሁኔታ ላይ አላህ Subhanahu Wa Ta'ala እነሱን ወደ ሩሽዳቸው እንዲመለሱ በደራና በመቀኝነት አዲሱ ነብይ መተናቆል ከኔ ጋራ መጣላት ነው። ስለዚህ ቀደም ሲል በተከታታይ የዋልኩላችሁን ውለታ አስታውሱ። የዛ የብዙ ውለታ ባለቤት የሆንኩ ጌታችሁ በመጨረሻው እድል አኩርፋችሁ ማለታችሁ የበለጠ ጥፋት ላይ ነው የሚጥላችሁ እያለ በመምከርና በመገሰጥ ላይ ነው። እነሱ እንደማይመለሱ ያወቀ አላህ ግን Subhanahu Wa Ta'ala ማንኛውም ሰው ሰማም አልሰማም መመከር አለበት ይላል ማለት ነው። አሊሙል ገይብ ወሸሃዳ ነው። ምን ያህል እንደሚቀበሉ እንደማይቀበሉ ያውቃል። ግን በጣም ሰፊ ከሚገባው በላይ ነው ሙናቀሻ ያደረጋቸው። አንድ ሰው ከለገመ ከግል ጥቅሙ ጋራ ከቆመ የፈለገውን ያህል ቢመክሩት ቢነግሩት አይሰማም። ይህንን እያወቀ ግን ደጋግሞ መነገር አለባቸው መመከር አለባቸው በሚለው የመርህ አሁንም አላህ Subhanahu Wa Ta'ala በተከታታይ በተለያዩ ጊዜያት የዋለላቸውን ውለታ እያስታወሰ ተው ይህን ሁሉ ያደረኩላችሁ ነኝ፣ የአባቶቻችሁ የቅድመ አያቶቻችሁ ወዳጅ ነኝ፣ ለእናንተም ደግሞ ቁጥር ስፍር የሌለው ጸጋ ችሬያችኋለሁኝና ያን ሁሉ አስታውሳችሁ የዛሬውን ችግር በቅንነት ብትፈቱት ይሻላል በደራና በትዕቢት ሳይሆን እያለ ይቀጥላል ማለት ነው። እና እዝኩሩ ኒዕመቲ የለቲ ብሎ ነበር ታሁን ቀደም ሁለት ጊዜ በተደጋጋሚ ማለት ነው። እና እነዚህ ውለታዎች የዋልኩላችሁ ውለታዎች ምን ምን ናቸው ብላችሁ ረስታችሁ ከሆነ ላስታውሳችሁ እችላለሁ። ከነሱ ጎላጎላ ያሉትን ዋና ዋናዎቹን እንኳን ብንጠቅሳቸው በሚከተለው እንደሚገለጠው ነው ይላል ማለት ነው። እና እነዛን ኒዕማዎች በመጠቆምና በማስተዋወቅ ላይ ነው አሁን እያተኮረ የመጣው። ወኢዝ ነጀይናኩም ሚን አሊ ፊርዓውን እዝኩሩ ኢዝ ነጀይናኩም ሚን አሊ ፊርዓውን ከፊርዓውን ጭፍሮች ነፃ ያወጣናችሁ ጊዜ የዋልንላችሁን ውለታ አስታውሱ ይላል። እንግዲህ ፊርዓውን የሚባል በአንድ ወቅት በግብፅ ሀገር በጣም አምባገነንና መጠን ያለፈ ጨፍጫፊ ነበርና እናንተ በዛ አገር በነብዩላህ ዩሱፍ ጊዜ ወደዛ ሄደው ስለነበረ ለብዙ ዘመናት ተውጭ ሀገር መጣችሁ እኛን ስገዙ ኑራችኋልና አሁን እንደገና በተራችሁ መገዛት አለባችሁ ተብለው ወይ ወደ ሀገራቸው መመለስ አይፈቀድላቸው ወይም ደግሞ እዛ እንደ ዜጋ መብት አይሰጣቸው በጣም በዝቅተኛና ጎስቋላ በሆነ ኑሮ እንዲኖሩ አደረጋቸው። ያ አልበቃ ብሎ ደግሞ መጨረሻ አካባቢ ላይ የሆነ ቅጅታየና ተጎስቋላው ከበኒ እስራኤል ሰፈር ተነስቶ ሰደድ እሳት ቤተ መንግስት ድረስ መጥቶ በአጠቃላይ የሱን የዘሮችና ጭፍሮች እየመረጠ እንዳልነበሩ አድርጎ ሲያወድም አየ። ያኔ ጠንቋዎች አማካሮች ነበሩትና እንዲህ አይነት የመናማየው ሲላቸው እነሱ ደግሞ የበለጠ እንዲሸበር አደረጉት ማለት ነው። ይሄማ ግልጽ ነው። ያው በኒ እስራኤሎች ወትሮም ጥላቶቻችን ናቸው።
ስለዚህ ከነሱ በሚነሳ አመጽ አንተና መንግስትህ አደጋ ላይ ይወድቃል ማለት ነው ብለው ፈቱለት ማለት ነው። ያነ ሳይቀድሙ ይልቅደም በሚለው ፈሊጥ ተነስቶ ያላበሳቸው ገና ምናልባት ሰው ይሆናሉ ተብለው ወንድ ልጅ የሚባል በበኒ እስራኤል ውስጥ ተወልዶ ማደግ የለበትም የሚል አዋጅ ወጣ ማለት ነው። በዛ አዋጅ መሰረት እንግዲህ በሺ የሚቆጠሩ ህፃናቶች ምንም የማያውቁትን ያላበሳቸው የጨፈጨፈበት አጋጣሚ ነበር። ግፍ እየባሰና እየበዛ ሲሄድ ያው መፍትሄ ይፈጥራልና የሱም እድሜ እንዲያጥርና መንግስቱ እንዲገረሰስ አደረገው። ከዛ እንደገና ወድቀው ደቀው የነበሩ ህዝቦች እንደገና ተነስተው አገርንና መብቱን እነሱ ተረከቡት ማለት ነው። ያንን ታሪክ ነው ባጭሩ ተቀለል አድርጎ የሚያነሳው። እዝኩሩ ያ በኒ እስራኤል ሌላው ነገር ብትረሱ በፊራውን ለዘመናት የደረሰባችሁ ግፍና ጭፍጨፋ እንዴት አድርጌ እንደገላገልኳችሁ እሱን መርሳት አለባችሁ። እኔ ባልገላገላችሁ ኑሮ ዘራችሁ ምድር ላይ እኮ አይኖርም ነበረ። በፊራውን የጭፍራዎችና ባለስልጣናቶች ርህራሄ የሌለው ጭፍጨፋ ተካሂዶባቸዋል። ያንን ጭፍጨፋ ማን ነው የገላገላችሁና ጥላታችሁን ተጫንቃችሁ ላይ መንጭቆ የጣለላችሁ ይላል። ወኢዝ ነጀይናኩም ሚን አሊ ፊርዓውን ማለት ሚን ጁዩሽ ፊርዓውን ማለት ነው። ተፊርዓውን ሰራዊት ጭፍጨፋና አፈና የገላገልናችሁ ጊዜ የሆነውን ያልታሰበ ዲል እንዴት አድርገን እንዳጎናጸፍናችሁ አስታውሱ። እና ኢዝ በሚል ቦታ ሁሉ ጊዜ ታሁን ቀደም ደጋግሜ እንደምለው ኢዝ የሚል ቃል ከመጣ አያት መነሻ ላይ እዝኩር የሚል ቃል ተጀርበዋል ማለት ነው። እዝኩሩ ኢዝ ነጀይናኩም ማለት ነው። አስታውሱ የረዳንና የገላገልናችሁ ጊዜ ሚን አሊ ፊርዓውን ማለት ሚን ቀህሪ ፊርዓውን ወዙልሚሂ በፊርዓውንና ሰራዊቶቹ በእናንተ ላይ በጣም መጠነ ሰፊ የሆነ ጭፍጨፋና አፈና ያደርጉባችሁ የነበረውን እንዴት እንደገላገልናችሁ አስታውሱ ይላል። ምን ያደርጉ ነበር? ባጭሩ የሱሙነኩም ሱአል አዛብ ለተመልካችና ለሰሚው የሚሰቀጥጥና በጣም የሚዘገንን የሆነ አስከፊ ቅጣት ያቀምሷችሁ ነበር አይደለም እንደ በየጊዜው ይላል። እና እሱም ምንድነው እንደገና ሲያብራራው ዩዘቢሁና አብናአኩም አይናችሁ እያየ ፊት ለፊታችሁ ልጆቻችሁን እንደ በግ ያርዱ ነበረ። እና በአደባባይ ምንም ነገር ያልሰራ ገና አዲስ የተወለደውን አራሱ ልጅ አድጎ ምናልባት ጎርምሶ ችግር ይፈጥራል ተብሎ አራስ ልጅ በተወለደ ቁጥር በየበሩ ካድሬ አንድ ሴት የገሌ ሚስት አርግዛለች ከተባለ ከታወቀበት ጊዜ ጀምሮ ለእያንዳንዱ ቤት ነፍሰ ጡር ያለችበት ቤት ካድሬ ይመደብለታል ማለት ነው። መቼ እንደምትወልድ የሚጠባበቅ እና የራሳቸውን ምግብ እየበላ በራሳቸው ቤት እየኖረ ካድሬው ይከታተላል ሌት ተቀን ሳይለያይ ማለት ነው። ልክ በምትወልድበት ጊዜ ገና ሽጦሃው ሲፈስ የተወለደው ልጅ ወንድ ነው ሴት ነው ይታያል። ወንድ መሆኑ ከታወቀ እዛው እንግዲህ ልጁ ላይ ይታረዳል ማለት ነው። ይሄ እንግዲህ ለአመታት እድላቸው ሆኖ ቆይቷል ማለት ነው። እና ቋሚ ህግ ሆኖ በአጠቃላይ ወንድ ከወለደ እንደማያድግላቸው ያውቁ ነበር። የሚከላከሉበትም አቅም አልነበራቸውም። ተስፋቸው ጨልሞ ነበረ ማለት ነው። እና ዩዘቢሁን ዘበሐ ማለት እስመ ተፍዒል ሙባለጋ ያለበት ቃል የዝበሁን አይደለም ዩዘቢሁን። አንድ እንኳን ሳያመልጣቸው በመብራት ፈልገው ዳር እስከ ዳር በመመለካው ውስጥ የሚወለዱ የእስራኤል ልጆች በሙሉ በጅምላ ይታረዱ ነበረ። አንድ እንኳን የማያመልጥ አልነበረም ማለት ነው። ወየስተህዩነ ኒሳአኩም የተወለደው ልጅ ሴት ከሆነ ግን ያነ ሴቶቹን ይተዋቸዋል። ሴቶቹን አዝነው ሳይሆን የሚተዋቸው ለነሱ ገረዶች እንዲሆኑ ማለት ነው። ያው ወንድ ከሌለ ሴት ተራሷ ላይ መከላከል አትችልም። የሴቶቹ ማደግ ለነሱ ነው ጥቅሙ ማለት ነው። ያው ህብረተሰቡ በጣም የወደቀና የደቀቀ ስለሆነ መኖርም ስለማይችሉ ሴት ልጆቻቸውን ሽማምንቶች ቤት እየገቡ በግርድና እንዲያገለግሉና የነሱ ያው መጫወቻ እንዲሆኑ ያደርጉ ነበረ ማለት ነው። ወንዶችን በመግደል ሴቶችን በማዋረድና ክብር በማሳጣት ይጠቀሙባቸው ነበረ ማለት ነው። እስተህዩነ ማለት የትሩኩነ ማለት ነው። እስተህያ በማዕና ተረከ ይመጣልና
እና ወንዶቹን እያረዱ እየጨፈጨፉ ሴቶቹን ለነሱ ግርድና እየዳረጉና እየተው ሲያደርሱባቸው የነበረውን ግፍና ጭፍጨፋ እንዴት እንደገላገልናችሁ ታስታውሳላችሁ። ሌላውን ብትረሱ ይሄ ነገር ይረሳልን ይላል ማለት ነው። ወፊ ዛሊኩም በላኡ ሚን ረቢኩም ዓዚም። አንድ ሰው ባይኑ እያየ ልጁ ፊቱ ላይ እየታረደ እንደዶሮ እንደገና ሴቶቹ ልጆች ደግሞ የጥላት መጫወቻ እየሆኑ መኖር ማለት በጣም አይከብዱ የከበደ ፈተና ነው፣ ህይወትን የሚያስጠላ ማለት ነው። እንደዚህ አይነት ሰቅጣጭና በጣም አሳፋሪ የሆነ በደል ሲፈጸምባችሁ ኑሮ ጌታ አላህ Subhanahu Wa Ta'ala ወቅቱ ሲደርስ ሙሳን በራሱ ጥበብና ዘዴ አዲኖና አሳድጎ ከዛ ነፃ እንዲያወጣችሁ ያደረገው ማን ነው? እኔ እንጂ በላቸው ማለት ነው። በዚህ መልክ እንግዲህ ነብዩላህ ሙሳ ከዛ በፊት በጣም ጭፍጨፋው እየበዛ ሲሄድ ዑቀላ አይጠፋምና በማንኛውም ህብረተሰብ መካከል የራሱ ወገኖች ጭምር መቃወም ጀመሩት ፊርዓውንን ማለት ነው። አሁንስ በዛ። እነዛ አዲስ የሚወለዱ ልጆች ምንም አያውቁም። አረባክ ጦሩ ይጥለናል፣ እነዚህ ሁሉ ንጹሃቸው እየተጨፈጨፉ እስከመቼ ነው የሚል ማጉረምረም በዝጣ ተራሱ ህዝቦች። ሌላውማ ማንም አይሰማው። ያኔ ባለስልጣናት ጭምር የተወሰኑት ይሄ ነገር ጥሩ አይደለም፣ አንድ ልባት ይደረግለት የሚል ተቃውሞ እያደገ ሲመጣ ማሻሻያ አዋጅ አወጣ ማለት ነው። ማሻሻያ አዋጅ ምን ተደረገ? ያው እንግዲህ የማን አለብኝ አንድ አመት የተወለደውን ምሬዋለሁኝ አለ። ገቢተ አንድ አመት የሚወለደው ውስጥ የሚፈለገው ልጅ ከመጣስ አንድ አመት የሚወለደው ይልማደግ ይችላል፣ በሚቀጥለው አመት ደግሞ የሚወለደው እንደነበረ ስርዓቱ ይቀጥላል ብሎ እንደገና ይሄን አዋጅ አወጣ። በዛ ምህረት በተሰጠበት አመት ሃሩን ተወለዱ ማለት ነው። በአዋጁ መሰረት ዳኑ እሳቸው። ሃሩን ታላቅ ወንድም ናቸው ለሙሳ። ሙሳ ግን በሚታረድበት አመት በሚቀጥለው መጡ ማለት ነው። እሳቸው ሲመጡ አላህ በልዩ ጥበቡ እንዲድኑ አደረገና ሁለቱም የሚፈለጉት ሰዎች አደጉ ማለት ነው። ያውም በራሱ እንክብካቤ በራሱ ደሞዝ። አላህ አንድ ነገር ከፈለገ አይቸግረውምና በእናቱ በቤቱ ማደግ የማይፈቀድለት ልጅ ቤተ መንግስት አስገብቶ የራሱ ሙግዚት ቀጥሮ በራሱ ደሞዝ አንከባክቦ እንዲያሳድጋቸው አደረገ ማለት ነው። እና ይሄ እንግዲህ ትልቅ ውለታ ነው፣ ማንኛውም ሰው ሊረሳው የማይገባው ነውና ሌላ ነገር ብትረሱ ይሄን ትረሱታላችሁ ወይ በላቸው ይላል። እና ይሄን ጊዜ አላህ Subhanahu Wa Ta'ala በዚህ መልክ ዘራቸውን ባይታደግ ኑሮ በኒ እስራኤል የሚባለው እስካሁን ጭራሹን ተምድርገት ሊጠፋ በቻለ ነበር። ይሄን የዋልኩላችሁ ነው። ይሄን ነገር እንዴት ታውታላችሁ? ሌላ ጥቅቅን ነገር መቼም ይረሳል እየዋለ እያደረ ሲመጣ። ይሄ ግን የዘር ማጥፋት ዘመቻ ነው። በአጠቃላይ በኒ እስራኤል ደም ያለበት ሁሉ መጥፋት አለበት። ምክንያቱም ወንዱ ካለቀ ሴቱ ራሱ መራባት አይችልም ማለት ነው። እንቅራድ ነው የሚጠብቃቸው ነበር የዘር መጥፋት። ይህን ነገር እንዴት አደኳችሁ ታስታውሳላችሁ አይደለም እንደ ማስታወስም አለባችሁ ይላል ማለት ነው። አንድ ይሄ ነው የዋለላቸው ትልቁ ውለታ። ወይት ፈረቅና ቢኩም البحر እንደገና ደግሞ በሌላ ወቅት ባህርን በእናንተ እንድትሻገሩ የከፈልኩላችሁና የገማመስኩላችሁ መሆኔንም ማስታወስ አለባችሁ። እዝኩሩ ኢዝ ፈረቅና ቢኩም البحر እናንተ በሰላም እንድትሻገሩ የተንጣለለውን ዮርዳኖስ እንዲገማመስና በመሐከል አቋርጣችሁ እንድትሻገሩና ተጥላት እንድታመልጡ ማድረጋችንም እንደ ቀላል የሚታለፍ ውለታ አይደለም። እሱንስ አድርገናል አይደል ታስታውሳላችሁ ይላቸዋል ማለት ነው። ፈአንጀይናኩም በዛ በተከፋፈለው የባህር ጣልቃ እናንተን ተጥላት እንድታመልጡ አደረግናችሁ። ወአግረቅና አለ ፍርዓውን እና ያንን ቀንደኛውን ጥላታቸውን ደግሞ ባልተጠበቀ መልኩ እስከ ሰራዊቱና እስከ ርዝራዡ በዛ ጋራ ተራራ መስሎ በቆመው ማዕበል መካከል ሲገባ እናንተን ሊያሳድድ እንዳለ አሰጠም ነው። ይህስ የሚረሳ ነገር ነው። ወአንቱም ተንዙሩን እናንተ በአይን ብሌናችሁ እያያችሁ ወሬ አይደለም። እና እናንተ ራሳችሁ ቆማችሁ በአይን ምስክርነት እያያችሁ ወደብ ላይ ጥላቶቻችሁ በሙሉ ተጠቃለው ባህር መግባትና በመስመጥ ያወደመላችሁ ማን ነው እኔ ካልሆንኩ በስተቀር ሲል ይጠይቃል። ስለዚህ ይህን ውለታ የዋለ ጌታ እንደቀላል ብንጣላው ምንም አይደለም የሚያሰኝ ነውን?
ይሄ ሁሉ በታሪክ እንግዲህ በተደጋጋሚ አላህ Subhanahu Wa Ta'ala ለእናንተ ሲቸራችሁ የቆየ ትልቅ ውለታ ነውና የዚህ ሁሉ ውለታ ባለቤት የሆነውን ጌታ መጣላቱ አይበጃችሁምና ቆም ብላችሁ አስቡበት በላቸው ይላል ማለት ነው። እና ይሄ ያው ነብዩላህ ሙሳ አድገው ሃሩን ወንድማቸው ጋራ በጣምራ ተልከው ስራቸውን ያው ለብዙ አመታት ሲቀጥሉ ተቆዩ በኋላ ትግሉ እየተፋፋመ ሄዶ በመጨረሻ ሁላቸውም እንግዲህ አንዱ በሌላው ላይ ዲል ታልተቀዳጀው በስተቀር መኖር አልችልም የሚልበት ደረጃ ላይ ሲደርስ ፊራውን ያለ የሌለ ኃይሉን አስተባብሮ ሊያወድማቸው ተምድርገጥ ሊያጠፋቸው ሲንቀሳቀስ ሙሳ ደግሞ ወደ ጌታቸው አቤቱ አሉ ማለት ነው። እኛ እንግዲህ እስከ ዛሬ ታግለናል፣ ሰውየው ግን የመጨረሻ እርምጃ ሊወስድብን እየተዘጋጀ ነውና ምን ትላለህ ብለው ጌታቸውን ጠየቁ። ያኔ አላህ Subhanahu Wa Ta'ala በኒ እስራኤሎችን ቀስቅሰ ወደ ባህሩ ተጓዝ ያንተን ወገኖች የሚል መመሪያ ላከላቸው በወህይ ማለት ነው። እና እነሱ ያው የመኖር መብት የላቸውም፣ እንደ ነፃ ዜጋ አይደሉም። እና ሙሳም ተተላኩ በኋላ በሙሉ ገረዶችና ሰራተኞች ናቸው። በዛ መልክ አንድ ሰው በነፃ ቤቱ የሚያድር የለም በኒ እስራኤል። አንዱ ዘበኛ ነው፣ አንዱ አገረርናት እንትን ነው፣ ሁሉም ተበታትነው ነው የሚኖሩት። ግን በዘዴ ነብዩላህ ሙሳ የሚገናኙበት መስመር ዘረጉና በምስጥር መረጃ መለዋወጥ ጀመሩ። አንድ ህዝብ ሲነቃ እንግዲህ የመግባባት የመቀራረብ መረጃ የመለዋወጥ ስራ ይሰራል። ያኔ ህልውናውን የሚያገኝበት መንገድ ይፈጠራል ማለት ነው። በዛ መልክ ነብዩላህ ሙሳ በየቤቱ ያሉትን ገረዶችና እንትኖች አሽከሮች እያንዳንዳቸው ይገናኙ ነበር ማለት ነው፣ በሚስጥር እነሱ በማያውቁት መንገድ። በዛ እየተገናኙ ራሳቸውን እያደራጁና መረጃ እየተለዋወጡ ከለታት አንድ ቀን በዛሬው ሌሊት እዚህ ከተማ ውስጥ ማንም እስራኤላዊ ማደር የለበትም የሚል ትእዛዝ መጣ ከጌታ ማለት ነው። እና እንዴት ብለን እንውጣ? እያንዳንዱ የራሱን ዘዴ ይፍጠር፣ ሂዳችሁ ንገሯቸው፣ መመሪያ ስጣቸውና እያንዳንዱ አለቃውን እያስፈቀደ እኔ ዛሬ ገሌ ሰፈር ለቅሶ አለብኝ፣ አጎቴ ሞቷል፣ ወንድሜ እንዲሆኗል፣ እኔ ዘመድ ታሞብኛል፣ እኔ ደግሞ ሰርግ ቤት ተጠርቻለሁ እያሉ እያንዳንዳቸው ያው ለዶሮራ ውሸትም ይፈቀዳልና በዚህ መልክ ከአለቆቻቸው ቤት ወጥተው አንድ ቦታ ላይ ተሰባስበው ቀጠሮ ያዝግላቸውና ከዛ በኋላ ወደ ባህሩ ይዛቸው ተጓዝ፣ ሌሊቱን ጨለማ ለብሳችሁ፣ ከዛ በኋላ ባህሩ አካባቢ ስትደርሱን የማረገውን አውቃለሁኝ የሚል መመሪያ ተሰጣቸው ማለት ነው። በዛ መልክ ሁሉንም እንግዲህ መልእክቱን በመስጥር አሰራጭተው ተሰባስበው በሌሊት እዛ ተፈለገበት ቦታ ተገናኙ ማለት ነው። እና ነብዩላህ ሙሳና ሃሩን እየመሯቸው ወደ ባህር ያቀናሉ። እና ባህር በሚደርሱበት ጊዜ ፊታቸው ያው የተንጣለለ ዮርዳኖስ ነው፣ መርከብ አልተዛገጀላቸውም። ከኋላ ደግሞ ያው ጥላት እንደሚመጣ ይጠበቃል ማለት ነው። ፍርዓውን እንግዲህ አገራማን ነው ብሎ ታደረ በኋላ ጧት ማልዳ ላይ በማንኛውም ሰፈር እስራኤል የሚባል ዘሩ እንደሌለ ተነገረው ማለት ነው። ገባው እንግዲህ በጣም ተድቢር የተደረገ አደገኛ አመጽ መሆኑን አወቀና ወዳውኑ ከተታወጀ በዛው ዕለት ማለት ነው። ወንድ ልጅ የተባለ ተከተለኝ ብሎ እሱ ራሱ እየመራ እያቅራራ ፈለጋቸውን ተከትሎ በሄዱበት ሲጓዝ እነሱ በጨለማ ነው፣ መጓጓዣ የላቸው፣ መንገዱን አያውቁ፣ እያንዳንዱ ከቤት ከግቢ ወጥቶ አያውቅም፣ ወዴት እንደሚከድ የማያውቁም ማለት ነው። እየወደቁ እየተነሱ እየተርበተበቱ ያደሩበትን እሱ በነቃ በበቃ ኃይሉ ወዳውን ወታደሩን አስከትሎ በረፋድ ደረሰባቸው። ፈለማ ተራ አልጀማዓኒ ቃለ አስሐቡ ሙሳ ኢና ለሙድረኩን። ሙሳ ወደ ባህሩ ይዛቸው ሂድ የሚል ጥቅል መመሪያ ነው የተሰጣቸው። ባህሩ ሲደረስ ምን እንደሚሆን የሚያውቁት ነገር የለም እና ዝም ብላችሁ ወደ ባህሩ ሂዱ እያሉ ነው የሚጓዙት ማለት ነው በደመ ነፍስ። ወደ ኋላ ዘወር ብለው ሲያው ግን እርስ ጨለማ ባህር የመሰለ ሰራዊት መጣ ከኋላ በፊርዓውን እየተመራ ማለት ነው። ፊት ለፊታቸው ባህር ነው፣ መርከብ የለም። ከኋላቸው ደግሞ ያንኑ ባህሩን የመሰለ ሰራዊት መጣባቸው። ያን ጊዜ ተጨነቁ ሰው ናቸውና ቃለ አስሐቡ ሙሳ ኢና ለሙድረኩን ይላል። እናንተ ሰውዬ የማይሆን ነገር ዝም ብለው ጥውላ ልታስፈጀን ነው፣ ይሄው ጥላቶቻችን ከኋላ መጡ፣ እኛ ምንም መከላከል አንችልም፣ ከፊት ለፊታችንም ባህር ነው፣ ከዛም ከዚህም ሞት ነው የሚቀበለን፣ ባህሩን ብንገባ መሞት ነው፣ ዝም ብንቆምም ያው መሞት ነው፣ ከሁለቱ አናመልጥም አሉ። ያኔ አመራር ወሳኝ ጊዜ ላይ ብቁ የሆነ መመሪያ ጠቃሚ አስፈላጊ ነውና
ሙሳ በጣም መንፈሰ ጠንካራ ነበሩ። የፈለገው ሰማይ መሬት ቢገለባበት ቅንጭ የማይሉ መሪ ነበሩ ማለት ነው። እና ለሙድረኩን በቃ አለቀልን እኮ የኛ ነገር ጥላት ደረሰብን መረሸናችን ነው ብለው ሲያለቅሱ ምን አሉ ኮስተር ብለው ሙሳ ከላ አሏቸው። አበደን ይሄ አይሆንም አሉ። እንዴት አለቀልን ትላላችሁ? ኢነ መዒ ረቢ ሰየህዲን እና እኔ ጋራ ጌታዬ አለ። ጌታዬ በጌታዬ መመሪያ ነው የምሄደው። በሱ መመሪያ እስከ ሄድኩ ድረስ ከኔ ጋር ነውና በምንም አይነት ደረሱብን አለቀልን የሚባል ነገር እኔ አልቀበልም፣ አትሳሳቱ በማለት ገሰጧቸው ማለት ነው። እንዳሉትም ወዳው ጅብሪል አሚን ዱባለና አንድርብ ያሳከል ባህረ ሊል ነው ማለት ነው። መፍትሄው ሊመጣ ነው። በሰዎች እንግዲህ እይታ እርግጥም አልቆላቸው ነበረ። ግን አላህ ሲፈልግ መፍትሄውን ቅርብ ነው። እሱ የፈለገው ሁሉ ነገር ቀላል ነውና ወዳውኑ ጅብሪል አሚን መጥቶ ይሄን ፊት ለፊት የተኛውን ባህር በዘንግ በዛ በሙዕጂዛ ዘንጋቸው ሁሉን ነገር ትሰራላችሁ አለ በአላህ ፍቃድ። በዘንግ ዱላ ባህሩን ምታዋላቸው። ያን ሲመቱት አንድ ቦታ ብቻ አይደለም 12 ቡድን ነበረ ባለቃ ከፋፍለዋቸው። ለ12ቱ ቡድን ሁሉ በየግንባሩ ነው የተገማመሰው እንደ ዳቦ ባህሩ ማለት ነው። አንድ ቦታ መቱት 12 ቦታ ተገማመሰ። በመሐከል ልክ እንዲ ጋራ ተራራ ከጠውዲል ዐዚም ይላል ሌላው ቦታ እና ውሃው ወደ ላይ እየቆመ ዝምብሎ ወደ ሰማይ እያደገ ሄደ። በመሐከል ግን ክፍት ነው። ልክ እንደ ኩብሪ መሐከሉ ተሰንጥቋል፣ ጨረቻው ይታያል። በቀጥታ በድንጋው ላይ ነው የምትሄደው ማለት ነው። በግራ በቀኝ ያለው ልክ ሸበካ እየሆነ እየተቆራረሰ በዛ አንድ ቡድን በሚቀጥለው እያለ 12 ቡድን ሁሉ ዘህማ እንዳይፈጠር እንኳን አንዱ ካንዱ ተራ እንዳይጠብቅ ሁሉም በያለበት ግንባር ቀጥታ እንዲሻገር አደረግን ይላል አላህ Subhanahu Wa Ta'ala። እና ፈረቅና ቢኩም البحر እናንተ እንድትሻገሩ ለማመቻቸት ባህርን ለናንተ ገማመስንላችሁ ይላል አላህ Subhanahu Wa Ta'ala። ፍራትም እንዳይሰማቸው ልክ እንደ ሸበካ መሐከሉ ሽንቁርቁር ሆኖ አንዱ ሌላውን ያይ ነበር ይላል። ባህሩን ሲሻገሩ አይዞህ ደህና ነን እኛ በሰላም እየተሻገርን ነው በርቱ እየተባባሉ በሰላም እንዲሻገሩ ተደረገ ማለት ነው። ፈአንጀይናኩም እና ባልጠበቃችሁትና ባላሰባችሁት መልክ ከባህርም ከጥላትም በአንድ ጊዜ ገላገልናችሁና በሰላም አወጣናችሁ አይደለም እንደ ይላል። ይህስ እንግዲህ ሊረሳ የሚገባው ነገር ነው። ይሄን ያደረገ ጌታ ነው ውለታዬን አስታውሱ የሚለው ማለቱ ነው። ወአግረቅና አለ ፍርዓውን እነሱ በሰላም አንድ ነገር ሳይደርስባቸው ጭቃ እንኳን ሳይነካቸው በሰላም ተሻገሩ፣ ወደ ማዶ ደረሱ። እነሱ ልክ ወደ ማዶ ሲደርሱ ፍርዓውን ደግሞ ተሰራዊቱ እዚህኛ ወደብ ላይ ደረሰ ማለት ነው። ሲመጣ እንግዲህ ሁነል ተብሎ የማይታሰብ ተአምር ነገር ነው። ሰዎቹ ተሻግረዋል። ባህሩ እንደተገማመሰ ያው ኩብሪው እንዳለ ይጠብቀዋል ማለት ነው። የዛ ጊዜ ሰው ነውና ተጨነቀ። ዝም ብሎ ከገባ ለሱ የተደገሰ ነገር የተጠመደ መሆኑ አወቀ። እንዳይቀር ደግሞ ጌታ ነኝ የሚል ሰው ነው አነ ረቡኩም ለዓላ የሚል ሰው እነዚህ ደካማዎች ከፍተውት የሄዱትን ባህር እሱ ከፈራ ማለት ጌትነቱ አፈርበላ ማለት ነው። ተጨነቀ እና ቁሞ ማስተዋል ጀመረ። እነዚህ ሟርተኞች እንዴት እንዲህ ሊሆን ቻለ? እንደ ይዘው ሊጠፉ ነው እያለ ሲያብላላ እንደገና ደግሞ ጥጋበኞቹ ወደድ ባይ አማካሪዎች እንደ እርሰው ፈሩ ቢባልማ ጉር ነው መግባት አለብን እንጂ ለኛ ክብር ተብሎ ይሆናል የተከፈተው እንጂ ለነዚህ ቁሻሾች ነው እያሉ የሚኮለኩሉ የካድሬዎቹ ገፋፉት ማለት ነው። እንደሚባለው እንዳውም መላእክቶቹም ልክ የሱን ባለስልጣናት መስለው እንደዚሁ ያበረታቱት ነበር። እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ፍርዓውንን የሚያህል አምባገነን በአለም ላይ ወደር የሌለው በቀላሉ እንዲተነፍስና እንዲራገፍ ያደረገላችሁ እናንተን ለማዳንና ለመርዳት ብሎ ነው። ታዲያ ይሄን ሁሉ ውለታ የዋለ ጌታ ዛሬ የመጨረሻውን እድል ለሌሎች ላጎት የልጅ ሰጠ ብለህ አኩርፈህ የሁሉ አፈር አብልተህ እኔ ጋር መጣላት ይበጃሃልን? ልብ በል ይላዋል ማለት ነው። هذا صلى الله وسلم على النبي وعلى اله وصحبه وقد تعاون بمكتلون ملسبتال